ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለተ ማክሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው ይዘን እየቀረብ ነው። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ዛሬ ምሽት የሚጠበቁ ጨዋታዎች አሉ። በተለይም በእንግሊዝ ፕሪሚየር ሊግ የሚደረገው ተጠባቂ ጨዋታ አለ። ማንቸስተር ሲቲ በኢታድ አስቶን ቪላን ያስተናግዳል። ወደ ቻምፒየንስ ሊግ የሚደረገው ጉዞን አስመልክቶ እንግዲህ የዛሬው ጨዋታ በርካቶች እየጠበቁት ይገኛሉ። አሰልጣኝ ፔፕ ጋርዲዮላም ጨምሮ እንግዲህ ዛሬ የዋንጫ ጨዋታ ነው ሲሉ ሀሳባቸውን ገልጸዋል። ይህን ጨዋታ በሰፊው እንመለከታለን። በስፔን ላሊጋ ባርሴሎና ከማዮርካ ጋር የሚያደርጉት ጨዋታ አለ። ወደ ክለብ መረጃዎቻችን ስናመራ ደግሞ በማንቸስተር ዩናይትድ ቤት እየተሰማ የሚገኘው ነገር እንግዲህ በአሁኑ ሰዓት ላይ የማቲያስ ኩኛ ጉዳይ ነው። ፋብሪዚዮ ሮማኖ ያጋራቸው መረጃዎች አሉ። ከነዚህ መካከል ማንቸስተር ዩናይትዶች የመጀመሪያ ድርድር መጀመራቸውና ተጫዋቹ ወደ ማንቸስተር ዩናይትድ ብቻ መሄድ እንደሚፈልግ እያጋራም ይገኛል። ይህንን መረጃ በሰፊው በማንቸስተር ዩናይትድ መረጃዎቻችን የምናጋራቸው ይሆናል። በአርሰናል መረጃዎቻችን አርሰናል እንግዲህ በአሁኑ ሰዓት ላይ የቡካዮ ሳካን ውል ለማራዘም እየሰሩም ይገኛሉ። ከሱ ጋር የተገናኙ መረጃዎችን እንዲሁም ሌሎች መረጃዎችን የምናጋራቸው ይሆናል። በሌሎች ክለቦች መረጃዎችም የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ዛሬ የሚደረጉ ጨዋታዎችን በመመልከት እንጀምር። ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ጨዋታ የሚደረግ ይሆናል። ማንቸስተር ሲቲ ከአስቶን ቪላ በኢታድ ስቴዲየም የ34ኛ ሳምንት መርሃ ግብር የሚደረግ ነው የሚሆነው። አሰልጣኝ ፔፕ ጋርዲዮላ ከኡናይ ኤምሬ ጋር የሚፋጠጡ ይሆናል። እነዚህ ሁለቱ ክለቦች በደረጃ ሰንጠረዡ እጅግ በጣም ተቀራራቢ ቦታ ላይ ነው የሚገኙት። ማንቸስተር ሲቲ 5ኛ ደረጃ ላይ የተቀመጠ ሲሆን አስቶን ቪላ 7ኛ ደረጃ ላይ መቀመጥም ችሏል። አንድ ነጥብ ነው ልዩነት ያላቸው በእነዚህ ሁለቱ ክለቦች መካከል 58 እና 57 ነጥብ ይዘው ነው የዛሬውን ጨዋታ የሚያደርጉት። አሰልጣኝ ኡናይ ኤምሬ ያለፉትን 5 ጨዋታዎች እንግዲህ በአስቶን ቪላ ቤት ተከታታይ ድል ማስመዝገብ ችሏል። ማንቸስተር ሲቲዎች ደግሞ ካለፉት 5 ጨዋታዎች 3ቱን ያሸነፉ ሲሆን 2ቱን አቻ መውጣት ችሏል። 2 ተከታታይ ድል ማስመዝገባቸውን ባለፈው ሳምንት በጉዴሰን ፓርክ ሄደው 2-0 በሆነ ውጤት በማሸነፍ እንግዲህ መመለሳቸውን ተመልክተናል። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው በኢታድ በማንቸስተር ከተማ የሚደረገው ጨዋታ እጅግ በጣም ተጠባቂ የሚያደርገው። ወደ ቻምፒየንስ ሊጉ ለሚያደርጉት ጉዞ እንግዲህ ወሳኛን ጊዜ እያሳለፉ ይገኛሉ። ማንቸስተር ሲቲ ከባዱ የመጨረሻው ጨዋታ ይህ ነው የሚሆነው። የኡናይ ኤምሬን አስቶን ቪላን እንግዲህ የሚያሸንፍ ከሆነ ሌሎች አንጻሪ ቀላል ጨዋታዎች ነው የሚኖሩት፣ ሌሎቹ 3 ተከታታይ ጨዋታዎቹ ማለት ነው። ይህንንም ጨዋታ እንግዲህ ዛሬ ለማሸነፍ እንገባለን ሲሉ አሰልጣኙ ሀሳባቸውንም ገልጸዋል። በዚህም የዛሬው ጨዋታ ተጠባቂ እንደሚያደርገው በበርካቶች እየተገለጸ ይገኛል። አሰልጣኝ ኡናይ ኤምሬ ተከታታይ 5 ድል ማስመዝገባቸውን ተከትለው የዛሬውን ጨዋታ ምናልባትም ኢታድ ድረስ ሄደው እንግዲህ ማንቸስተር ሲቲ ሊረቱበት የሚችልበትም እድል እንዳለ በበርካቶች እየተገለጸም ነው የሚገኘው። እነዚህ ሁለቱ ክለቦች ዛሬ የሚፋጠጡ ይሆናል። በታሪካቸው በተገናኙበት ጊዜ ማንቸስተር ሲቲ 80 ጊዜ እያሸነፈ ሲሆን አስቶን ቪላ 56 ጊዜ ማሸነፍ ችሏል። 41 ጊዜ ደግሞ አቻ ነው መለየት እየቻሉት። በቪላ ፓርክ በመጀመሪያው ዙር በተደረገ ጨዋታ አስቶን ቪላ በሜዳውና በደጋፊዎቹ ፊት 2-1 ነበር ማንቸስተር ሲቲን ማሸነፍ እየቻለው። በዚህ ዓመት እየተንገዳገደ የሚገኘውን የፔፕ ጋርዲዮላ ማንቸስተር ሲቲን በመጀመሪያው ዙር ጨዋታ 2-1 ማሸነፍ ችለው ነበር። በዛ ጨዋታ ላይ በአሁኑ ሰዓት ላይ ወደ አልናስር ሄዶ እንግዲህ እየተጫወተ የሚገኘው ጆን ዱራን እንዲሁም ደግሞ ሞርጋን ሮጀርስ ናቸው ሁለቱን ጎሎች ማስቆጠር እየቻለው። ፊል ፎደን ብቸኛውን ጎል ለማንቸስተር ሲቲ አስቆጥሮም ነበር። ፍጹም የጨዋታ የበላይነት ነበራቸው ማለት ይቻላል። በመልሶ ማጥቃት አስቶን ቪላዎች በዛ ጨዋታ ላይ በነበረው ጨዋታ ጆን ዱራን እንዲሁ ጎል አስቆጥሮ እየተሻረበትን አጋጣሚ ተመልክተን ነበር። ዛሬ ደግሞ በኢታድ ነው ይህ ጨዋታ የሚደረገው። ማን ያሸንፋል ምሽት 4 ሰዓት ላይ በሚጀምረው ጨዋታ የሚለይ ነው የሚሆነው። የመጨረሻ የእርስ በርስ ቲማቸውን ጨዋታ ስንመለከት ደግሞ አስቶን ቪላ 2 በሜዳው ያሸነፈ ሲሆን በኢታድ ደግሞ 2ቱንም ማንቸስተር ሲቲ ማሸነፍ ችሏል። አንዱን አቻ መለየት ችሏል። ካለፉት 5 ጨዋታ ተከታታይ እንግዲህ በኢታድ በተደረጉ 2 ጨዋታዎች 4-1 እና 3-1 በሆነ ውጤት ነበር ማንቸስተር ሲቲ ማሸነፍ የቻለው። ዛሬ ግን ይህን ጨዋታ ይደግመው ይሆን የምንመለከት ይሆናል። በኢታድ በሚደረገው የምሽቱ ጨዋታ በዚህ ጨዋታ ላይ የማይገኙ ተጫዋቾችን ስንመለከት በማንቸስተር ሲቲ በኩል ኤደርሰን፣ ሮድሪ፣ ጆን ስቶንስ እንዲሁም ደግሞ ኤርሊንግ ብሮት ሃላንድ በጉዳት ምክንያት አይገኙም። በአሰልጣኝ ኡናይ ኤምሬ በኩል ደግሞ ሃውስ ብቻ ነው ብቸኛው ጉዳት ላይ ያለና በዚህ ጨዋታ ላይ የማይገኝ መሆኑን አሰልጣኙ መናገርም የቻሉት። ይህም በዛሬው ጨዋታ የሚደረገው ተጠባቂ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብር ነው። በስፔን ላሊጋም የሚደረጉ 2 ጨዋታዎች አሉ። ቫሌንሲያ ከኢስፓኞል ሲጫወቱ ባርሴሎና
ሜዳውና በደጋፊዎች ፊት ማዮርካን የሚያስተናግድም ይሆናል። የጨዋታ ምሽት 4 ሰዓት ተኩል ላይ የሚጀምር ጨዋታ ነው። ባርሴሎና በሜዳውና በደጋፊዎች ፊት ነው ይህን ጨዋታ የሚያደርገው። የሊጉ መሪ የሆነው ባርሴሎና በአሁኑ ሰዓት ላይ ከማዮርካ ጋር የሚጫወት ይሆናል። ማዮርካ 7ኛ ደረጃ ላይ ነው የሚገኘው። ባርሴሎና ያለፉትን ጨዋታዎች እንግዲህ በርካቶች እንደምናስታውሰው ከሴልታ ቪጎ ጋር ተጫውቶ 3-1 ሲመራ ቆይቶ ሪሞንታዳ ሰርቶ እንግዲህ 4-3 በሆነ ውጤት ማሸነፉን ተመልክተናል። ዛሬም ድጋሚ በሜዳቸውና በደጋፊዎች ፊት ነው የሚጫወቱት። በዚህ ጨዋታ ላይ ሮበርት ሌዋንዶውስኪ በጉዳት ምክንያት አይገኝም። ቴር ስቴገንም እንዲሁ የማይገኝ ተጫዋች እንደሆነ ይታወቃል። አሌክስ ባሌ፣ ማርክ ካሳዶ እንዲሁም ደግሞ ማርክ በርናል በጉዳት ምክንያት የማይገኘው የባርሴሎና ተጫዋቾች መሆናቸው ተረጋግጧል። ሮበርት ሌዋንዶውስኪ ያለፈው ጨዋታ ላይ በጉዳት ምክንያት ነው ተቀይሮ መውጣት እየቻለው። ይህ ተጫዋች እንግዲህ በኤል ክላሲኮ ጨዋታ ላይም ኮፓ ዴላሬ የመገኘት እድሉ ጠባብ እንደሆነ ነው እየተገለጸ የሚገኘው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ 49 ጊዜ ባርሴሎና ያሸነፈ ሲሆን 19ኙን ማዮርካ ማሸነፍ ችሏል። 14 ጊዜ ደግሞ አቻ ነው መለየት የቻሉት። ከሜዳቸው ውጪ ባርሴሎና ማዮርካን 5-1 አሸንፈው ነበር በመጀመሪያ ዙር መምጣት የቻሉት። በዛ ጨዋታ ላይ ፌራን ቶሬዝ፣ ራፊኒያ እንዲሁም ደግሞ ዲዮንግና ፓው ቪክተር ነበር ጎሎችን ማስቆጠር የቻሉት። በጨዋታው ላይ ራፊኒያ 2 ጎሎችን አስቆጥሮ መውጣቱን ተመልክተን ነበር። 9 ኦን ታርጌቶችን ሞክረው እንግዲህ 5ቱን ወደ ጎልነት መቀየር ችሎ ነበር። ፍጹም የጨዋታ የበላይነት ነበር ከሜዳቸው ውጪ በነበራቸው ጨዋታ። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ምን ያጋጥማቸዋል የምንመለከት ነው የሚሆነው። በዛ ጨዋታ ላይ እንግዲህ ባርሴሎና ያን ጨዋታ ሲያደርግ ተከታታይ 3 ሽንፈቶችን አስተናግዶ ነበር። ከዛ በኋላ ማዮርካን 5-1 በሆነ ሰፊ ውጤት ማሸነፍ የቻለው ያኔ አትሌቲኮ ማድሪድ ነበር የሊጉ መሪ የነበረው። ባርሴሎና ወደ 3ኛ ደረጃነት ዝቅ ያለበት ጊዜ ነበር። ማዮርካ ደግሞ 6ኛ ደረጃ ላይ ነበር የሚገኘው። አሁን ባርሴሎና የሊጉ መሪ እንዲሁም ደግሞ ማዮርካ 7ኛ ደረጃ ላይ መቀመጥም ችሏል። የዛሬው ጨዋታ እጅግ በጣም ተጠባቂ ያደርጓል። በስፔን ላሊጋ ጨዋታ 4 ነጥብ ልዩነት ያለው ይህ የስፔን ላሊጋ ዛሬም እንግዲህ ባርሴሎና የሚያሸንፍ ከሆነ 4 ነጥብ ልዩነቱን ከፍ የሚያደርግ ይሆናል ወደ 7 ነጥብ ሪያል ማድሪድ እስኪጫወት ድረስ ማለት ነው። የሚሸነፍ ከሆነ ደግሞ እድሉን የሚያጠብበትም እድል የሚኖር ነው የሚሆነው። ይህም ጨዋታ ምሽት 4 ሰዓት ተኩል ላይ የሚጀምር ይሆናል። አሰልጣኝ ሃንሲ ፍሊክ የዚህ ዓመትን የስፔን ላሊጋ ዋንጫ እንደምናሸንፍ እርግጠኛ ነኝም እያሉ ይገኛሉ። በፈረንሳይ ሊጓን የሚደረግም አንድ ጨዋታ አለ። እናንተስ ከፒኤስጂ ጋር የሚያደርገው ሌላኛው ተጠባቂ ጨዋታ ነው። እነዚህ እንግዲህ ዛሬ የሚደረጉ ተጠባቂ ጨዋታዎች ናቸው። የቀድሞ የአርሰናል ተጫዋች ባካሪ ሳኛ እንደዚህ ሲል ተደምጧል። እግር ኳስን በጥልቀት እንድረዳ እያደረገኝ አርሴን ቬንገር ነው ሲል ነው የተናገረው። እሱ ልክ እንደ አባቴ ነው፣ ጎበዝ ተጫዋች እንደሆነለትም ይፈልጋል። እግር ኳስን በሌላ መልኩ እንድጫወት እያዝናናኛል፣ ይህ ለሱ ልዩ ነው ሲሉ ነው የተናገረው። በሱ መጠን በመጫወቴ ለእግር ኳስ ያለኝ ነገር ፍጹም ተለውጧል። እንደ አባትም እንደ አሰልጣኝም እጅግ በጣም እወደዋለሁ አርሴን ቬንገር ነው ሲል የቀድሞ የአርሰናል ተጫዋች ባካሪ ሳኛ ሀሳቡንም ሰጥቷል። የአንድሬ ቤርታ ግልጽ የዝውውር ቦታዎችን እንመልከት። አርሰናል በአንድሬ ቤርታ በክረምት የዝውውር መስኮቶች ከሚያዘዋውራቸው ቦታዎች አንዱ የአጥቂ ቦታ ነው። አርሰናል በአጥቂ ቦታ ላይ ለማዘዋወር ካቀዳቸው ተጫዋቾች ውስጥ ቪክተር ዮከርስ፣ ኦሊ ዋትኪንስ፣ ሞራታ፣ አሌክሳንደር አይዛክ፣ ቤንጃሚን ሴስኮ፣ ቪክተር ኦሲሜን ተጠቃሽ ሲሆኑ ነገር ግን ከነዚህ ውስጥ አንድሬ ቤርታ ሞራታን ሪጀክት አድርጎታል መባሉ ነው እየተገለጸ የሚገኘው። አንድሬ ቤርታ በክረምት ዮከርስን ወይም ደግሞ ኦሊ ዋትኪንስን እንደሚፈልግ በግልጽም ተናግሯል የሚሉ መረጃዎች እየሰፉ ይገኛሉ። ኦን ሃርግሪቭስ ይናገራል። ሳካ በቅርቡ ወደ ማድሪድ ይሄዳል ሲል ነው ሀሳቡን የሰጠው። የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የማንቸስተር ሲቲ ተጫዋች የነበረው ኦን ሃርግሪቭስ ቡካዮ ሳካ የወደፊት ቆይታ ሲናገር ይህንን ነገር ብሏል። ይህንን የአርሰናል ደጋፊዎች መስማት አይፈልጉም። ነገር ግን ማድሪኮች ቡካዮ ሳካን አይናቸውን ጥለውበታል። ትሬንተን በሊቨርፑል አይነኬ ነበር። ነገር ግን ከተወሰኑ ዓመታት በኋላ ለሌላ ቻሌንጅ ራሱን ዝግጁ እያደረገ ይመስላል። ወደ ሪያል ማድሪድ ሊዘዋወርም ቅርብ የሆነ ተጫዋች ነው። ሮናልዶም በ26-27 ዓመቱ ነው ማንቸስተር ዩናይትድን ጥሎ ወደ ሎስ ብላንኮቹ እየሄደው። እኔም ቡካዮን ይህንን ከ3 ወይም ከ4 ዓመታት በኋላ ያደርጋል ብዬ እገምታለሁ። ምክንያቱም ሪያል ማድሪድ ቤት ሌላ ቻሌንጅ ያለው ቲም ነውና ሲል ነው የተናገረው። ቡካዮ ሳካ ከአርሰናል ጋር በሚፈራረመው አዲስ ውል የሚከፈለው ሳምንታዊ ደሞዝ በክለቡ ከፍተኛ ተከፋይ የሚያደርገው ሲሆን በሊጉም ብዙ ከሚከፈላቸው ተጫዋቾች መካከል አንዱ እንደሚያደርገው እየተገለጸም ነው የሚገኘው። ዩናይትዶች ተጫዋቹን ለማስፈረም ንግግር ጀምረዋል። ማንቸስተር ዩናይትድ የወልቭሱን የፊት መስመር ተጫዋች ማቲያስ ኩኛን ለማስፈረም ንግግር መጀመራቸው ነው የተገለጸው። ቀያዮቹ ሰይጣኖች በተጨማሪ ዝውውር ዙሪያ ከወልቭስ ጋር ፍሬያማ ንግግር ማድረጋቸውን ዘ አትሌቲክስ ዘግቧል። ወልቭሶች ማንቸስተር ዩናይትድ የተጫዋቹን ኮንትራት ማፍረሻ 62.5 ሚሊዮን ፓውንድ እንደሚከፍሉ እንደሚደረግም ነው የተገለጸው። የተጫዋቹ የዝውውር ሂሳብ ለረጅም ጊዜ ተከፋፍሎ ክፍያ እንደሚፈጸምም ነው የተገለጸው። አሰልጣኝ ሩበን አሞሪም ተጫዋቹን ከ10 ቁጥር ቦታ ተጫዋች
እንደፈለጉትም ነው የተዘገበው። በብሬኪንግ ኒውስ የወጣው መረጃውም ትላንትና የሚያሳየው ማቲያስ ኩኛ አሁን ላይ ወደ ማንቸስተር ዩናይትድ ለሚያደርገው ዝውውር ቅድሚያ ሰጥቷል። በተጨማሪም ተጫዋቹ ማንቸስተር ዩናይትድ በቀጣይ ዓመት የሻምፒየንስ ሊግ ተሳታፊ ባይሆን እንኳን ክለቡን ለመቀላቀል ፈቃደኛ መሆኑን ነው ፋብሪዚዮ ሮማኖ የተናገረው። በተጨማሪም ማንቸስተር ዩናይትድ በበኩሉ የትላንትናው ግንኙነቱ እጅጉን አዎንታዊ እንደነበረም ነው በተያያዘ ዜና ፋብሪዚዮ ሮማኖ የተናገረው። የዩናይትድ ተወካዮች የክለቡን የወደፊት ፕሮጀክት በይፋ ለተጫዋቹ እንዲሁም ደግሞ ወኪሎች በግልጽ እንዳብራሩለትም ተገልጿል። በተጨማሪም ንግግሮች የተደረጉ ሲሆን ሆኖም የዩናይትድ ባለስልጣናት ተጫዋቹን ለማስፈረም የሚደረገውን ፉክክር እየመሩ እንደሆነ ፋብሪዚዮ ሮማኖ በትላንትናው የዩቲዩብ ገጹ እንዲሁም ደግሞ የኢንስታግራም ፔጁ ማሳወቅም ችሏል። አልፎንሶ ዴቪስ እንዲሁም ደግሞ ቲዮ ሄርናንዴዝ የኔ አሪያዎች ናቸው ሲል ነው የተናገረው። የእነሱን ብዙ ጨዋታዎችን እመለከታለሁ እናም የግል ብቃቴ እንዲሁም ደግሞ ያጫወት ስልቴን ወደ እነሱ ደረጃ ማሻሻል እፈልጋለሁ ሲል የማንቸስተር ዩናይትድ አዲስ ፈራሚ የሆነው ፓትሪክ ዶርጉም ተናግሯል። ሮዘስ ደርቢ በፕሪሚየር ሊጉም ይመለሳል። ስያሜውን ያገኘው በ15ኛው ክፍለ ዘመን በእንግሊዝ ሮዝስ እየተባለ በእርስ በርስ ጦርነት በላንክሻየር እንዲሁም ደግሞ በዮርክሻየር ነዋሪዎች መካከል የተደረገ ጦርነት ነበር። ላንክሻየሮች ማንቸስተር ዩናይትድ ምልክታቸው ቀይ ሮዝ ሲሆን ዮርክሻየሮቹ ሊድስ ምልክታቸው ነጭ ሮዝ ነው። ይህን ታሪክ በእግር ኳስም ቀጥሎ በማንቸስተር ዩናይትድ እንዲሁም ደግሞ በሊድስ መካከል የሚደረገው ጨዋታ ሮዝስ ደርቢ በመባልም ይታወቃል። ሊድስ ዩናይትድ ለቀጣይ ሲዝን ወደ ፕሪሚየር ሊጉ ማደጋቸውን ተከትሎ መርዛማውን የሮዝስ ደርቢ በቀጣይ ዓመት በፕሪሚየር ሊጉ የምንመለከትም ይሆናል። ኤምባባ ሀሳቡን እየሰጣል። ቼልሲ አጥቂ ይጎላቸዋል ብዬ አላስብም። እንደ ንኩንኩ ያሉ በለጊው ስሙን ለማስጠራት የሚሞክሩ ተጫዋቾች አሉ። ነገር ግን ጉዳዩ የልምድና የስብዕና ችግር ነው። ትችት፣ ህመምን እንዲሁም ደግሞ ግፊትን መቋቋም የሚችሉ ስብዕና ያላቸው ሰው ያስፈልጋቸዋል ሲል ነው የተናገረው። ቀጥሎም በእግር ኳስ ህይወት ውስጥ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ፓልመር ከዚህ በፊት የእሱን አይነት ጊዜን ያሳለፈ ሰው ካገኘ በጣም ይጠቅመዋል ሲል ነው የተናገረው። ኒውካስል ዩናይትድ አይዛክን የሚሸጡ ከሆነ የስትራስቡርጉን የ9 ቁጥር አጥቂ ኢማኑኤል አግማህንን ለማስፈረም ፍላጎት አላቸው። ነገር ግን ቼልሲዎች አጥቂው የማስፈረም ከሚፈልጓቸው ተጫዋቾች ውስጥ አንዱ ዝርዝር ውስጥ ይገኝበታል ሲል ታማኙ የፈረንሳይ ምንጭ የሆነው ሊኪፕ ገልጾታል። ሩበን ዲያዝ ሀሳቡን ይሰጣል። ይህ የውድድር ዘመን የእኛ ምርጥ ጊዜ አልነበረም፣ ነገር ግን ትምህርቱን እንወስዳለን እናም ለወደፊቱ በጉጉት እንጠብቃለን። በመጀመሪያዎቹ 4 ዓመታት ውስጥ የፕሪሚየር ሊጉን አሸንፍ ያለው ፕሪሚየር ሊጉን 4 ጊዜ በተከታታይ በማሸነፍ የመጀመሪያው ክለብ ነበር። ለማንኛውም ይህን ነገር ማድረግ ቀላል አይደለም፣ በዚህ ዓመት ግን ጊዜ ማድረግ ቀላል አይደለም ሲል ነው እየተናገረ ነው። በርናንዶ ሲልቫ በክረምት ባርሴሎናን ለመቀላቀል ደሞዝ ሊቀንስ ፈቃደኛም ሆኗል። ሆኖም ባርሳ በማንቸስተር ሲቲ አማካይ ላይ ያለው ፍላጎት ጥርጣሬ ውስጥ እንዳለ ስፖርት ማስነበብም ችሏል። ሳንድሮ ቶናሊ በዚህ ክረምት ለመዛወር ፈቃደኛ ከሆነ ተናግሯል። ባርሴሎና፣ ባየር ሙኒክና ጁቬንቱስ፣ ማንቸስተር ሲቲ፣ ፒኤስጂና ሪያል ማድሪድ የተጫዋቹ ፈላጊ መሆናቸውን ነው እየተገለጸ የሚገኘው። ኒውካስል ወደ 80 ሚሊዮን ፓውንድ ለዚህ ተጫዋች ይፈልጋል ሲል ካች ኤንድ ኦፍሳይድ አስነብቧል። ማንቸስተር ሲቲ ከወኪሉ ጆርጌ ሜንዴዝ ጋር ያለውን ግንኙነት ተጠቅሞ ለዲያጎ ኮስታ ዝቅተኛ ክፍያ ለመደራደር እንደሚያደርጋቸውም ያምናሉ። የውሉ ማፍረሻ 63 ሚሊዮን ፓውንድ ቢሆንም ሲቲዎች 50 ሚሊዮን ፓውንድ በመክፈል ይህን ተጫዋች ያገኙታል ሲል ሚደር ዘግቧል። በአሁኑ ሰዓት ላይ ስቴቨን ኦርቴጋ እንዲሁም ደግሞ ዋናው በረኛ ኤደርሰን ሞሬዝ የመልቀቅ እድላቸው ሰፊ መሆኑን ተከትሎ ቁጥር 1 በረኛ በአሁኑ ሰዓት ላይ ለማስፈረም አሰልጣኝ ፔፕ ጋርዲዮላ ይፈልጋል። የመጀመሪያው ፍላጎትም የሆነው ፖርቹጋላዊውን ተጫዋች የሆነው ዲያጎ ኮስታን ነው። ዣቪ አሎንሶ አዲሱ የሪያል ማድሪድ አሰልጣኝ መሆን ይፈልጋል። የጉዳይ በቀጣዮቹ ክረምት ወይም ከዚያ በፊት ሊሆን የሚችልበት እድል ያለ ሲሆን ይህም በተመለከተ አሁን ላይ ተጨባጭ እድሎች እንዳሉ ነው ፋብሪዚዮ ሮማኖ የተናገረው። አሰልጣኝ ካርሎ አንቸሎቲ በቀጣይ ሰኔ ወር መጨረሻ ላይ የሚደረገው የአዲሱ የዓለም ክለቦች ዋንጫ ውድድር ላይ ሪያል ማድሪድን በአሰልጣኝነት እንደማይመሩ ሬሌቮ ዋቢ አድርጎ ፋብሪዚዮ ሮማኖ አስነብቧል። ኪሊያን መባፔ ወደ ልምምድም ተመልሷል። የሪያል ማድሪድ የፊት መስመር ተጫዋች የሆነው ኪሊያን መባፔ በዛሬው ዕለት የቡድኑ ልምምድ ላይ መገኘቱ በይፋ ተገልጿል። ፈረንሳዊ ተጫዋች ኪሊያን መባፔ ሪያል ማድሪድ በአርሰናል በተሸነፈበት ጨዋታ ላይ ጉዳት አጋጥሞት እንደነበር ይታወሳል። በተጨማሪም የመስመር ተጫዋቹ ፌርላንድ ሜንዲ በዛሬው ዕለት ልምምድ መስራቱ ነው የተነገረው። ሪያል ማድሪድ ከኢታፌ ጋር በሚያደርገው ጨዋታ ላይም ይገኛሉ ተብሎ ነው የሚጠበቀው። ክርስቲያን ሮሜሮ በላሊጋ መጫወት እፈልጋለሁ ሲል ተናግሯል። አርጀንቲናዊ የቶተናም የተከላካይ ስፍራ ተጫዋች የሆነው ክርስቲያን ሮሜሮ በውድድር ዓመቱ መጨረሻ ቶተናምን ሊለቅ እንደሚችል ነው የተረጋገጠው። በዩሮፓ ሊግ ግማሽ ፍጻሜ ውስጥ ነን፣ ዓመቱን በጥሩ ሁኔታ ማጠናቀቅ እፈልጋለሁ፣ ከዛ በኋላ የሚሆነውን እናያለን ሲል ክርስቲያን ሮሜሮ ተናግሯል። ትኩረቴ የበለጠ ለማድረግ የሚረዳኝን ቦታ መፈለግ ነው የሚለው ክርስቲያን ሮሜሮ በስፔን ሊግ መጫወት እንዲሁም ደግሞ ትልልቅ ዋንጫዎች መፎካከር እፈልጋለሁ በማለት ተናግሯል። ክርስቲያን ሮሜሮ ከዚህ በፊት ስሙ ከሪያል ማድሪድ ጋር ሲነሳ እንደነበር የሚታወስ ጉዳይ ነው።
ጄሚ ካራገር ቶተናም የአካዳሚ ቡድን ይመስላል ሲል ነው የተናገረው። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ አንጌ ፖስቴኮግሉ የቡድኑ ችግር ለመፍታት ይልቅ ደጋግመው እያወሩ ነው በማለትም ነው የተናገረው። አንጌ ፖስቴኮግሉ በሚቀጥለው ቃለ መጠይቁ ስለ ሁሉ ተመሳሳይ ችግር መናገሩን ቀጥሏል። ችግሩ ማስተካከል ያለበት እሱ ራሱ ነው ሲል ጄሚ ካራገርም ይናገራል። የቶተናም የተከላካይ ክፍል የዋህ ነው የሚለው ካራገር ቡድኑ ሲታይ የአካዳሚ ቡድን እየተመለከተ ነው የሚመስለው በማለትም ሀሳቡንም ገልጿል። ያልተዘመረለትን ጀግና ደግሞ እንመልከት። ሙሉ ስሙ ቶማስ ፓርቴ ይባላል። በጋና ውስጥ ክሮቦ አዶማሌ በሚባል ልዩ ቦታ ተወለደ። 1.85 ሴንቲሜትር ይረዝማል። ጥቁር አፍሪካዊ ከሴኔጋል እስከ አትሌቲኮ ማድሪድ በአሁን ሰዓት ላይ መድፈኞቹን እያገለገለም ይገኛል። በአሁን ሰዓት ላይ ለመድፈኞቹ ቁልፍ ሚና እየተጫወተ የሚገኝ የመሃል ሜዳ ሞተር ነው። ይህ የአፍሪካዊ ዳይመንድ ቶማስ ፓርቴ እንደ ችሎታው መጠን ያልተዘመረለት ጀግና፣ አይበገሬ እንዲሁም ደግሞ ቆራጥ ተጫዋችም ነው። የየትኛውም ክለብ ደጋፊ ብትሆን የጥቁር ዳይመንድ መጥላት አትችልም። ድምጹ ማይሰማ በዝምታውን ስራውን ለመስራት የተፈጠረ መድፈኛ ነው። እሱ አንድ ነጭ ተጫዋች ቢሆን ሆኖ ያመሰግኑትም ነበር። ብዙ የዘመሩለትም ተጫዋቾች ይኖሩ ነበር። ታታሪው ሜዳ ሞተር ተጫዋች ነው። ይህ ተጫዋች ራሱን እጅግ በጣም ያሳየ ተጫዋች ነው። ሁሌ ለክለቡ የሚዋደቅ፣ ሁሌ ለክለቡ የሚሞት፣ ሁሌ ለክለቡ ሁሉ ነገር ሰጥቶ የሚሰጥ እሱ በሜዳው ውስጥ ካለ ሁሌ ደምቆ ያመሻል። በመከላከልም ሆነ በማጥቃት የሱ የተሟላ ተጫዋች ነው። ኳስ ይቀበላል፣ ያቃብላል፣ የጎል ዕድል ይፈጥራል፣ አሲስት ያደርጋል። በቃ እሱ የተለየ ቆራጥ ተጫዋች ነው። እሱ የእግር ኳስ የተፈጠረ የሊጉ ድምቀት የሆነ ድንቅ ተጫዋችም ነው። አይደክሜው ታታሪው የአርሰናል እስትንፋስ ጥቁሩ ዳይመንድ ቶማስ ፓርቴ እሱን መመልከት ራሱ መታደል ነው። እንደ ብቃቱ ብዙ ያልተዘመረለት ጀግና ጥቁር አፍሪካዊ ነው። የእግር ኳስ ሚዲያዎች ብዙ ያላዘመሩለትም፣ ምክንያቱም እሱ ነጮች ወይም ደግሞ እንግሊዛዊ አይደለም። እንደ ብቃቱ እንደ ችሎታው ብዙ ያልተዘመረለት ብዙ ያልተወራለት ኮከብ ቶማስ ፓርቴ ጥቁሩ ጋሪንቻ ይባላል። ጥቁር ተጫዋቾችን የሚወዱት ፕሮፌሰር አርሴን ቬንገር ባለፈው ሳምንት እንዲህ አሉ። ቶማስ ፓርቴ በዚህ ሰዓት ለአርሰናል እየሰጠ ከሚገኘው ብዙ ዘርፍ ጥቅም አንጻር አርሰናል አዲስ ኮንትራት ሊያቀርብለት ይገባል። አርቴታ እንዲሁም ደግሞ አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ በክለቡ የክረምት የዝውውር መስኮት ከመከፈቱ በፊት ቅድሚያ ሰጥተው የፓርቴን ዝውውር ማራዘም አለባቸው ሲሉ ተደምጧል። እውነት ነው። አሁን በመጀመሪያ ኮንትራት ማራዘም ያለበት ተጫዋች ካለ ቶማስ ፓርቴ ብቻ ነው። አሁን ላይ ማንም ተጫዋች በሱ ቦታ ላይ ቢመጣ እንደሱ ፐርፎርማንስ ማሳየት አይችልም። በዘንድሮ አቋሙ ፕራይም ቶማስ ፓርቴ ብንል የሚከራከረን የለም ሲል አንድ ጋዜጣ ዋቢ አድርጎ በሰፊው ስለ ቶማስ ፓርቴ የተለየ ዘገባም ማቅረብም ችሏል። አሰልጣኝ ሩበን አሞሪም ግብ የማስቆጠር ችግራችን የቡድኑ ሙሉ ነው ሲሉ ነው ሀሳባቸውን የሰጡት። የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት ሩበን አሞሪም የቡድን ግብ ማስቆጠር ችግር የተጫዋቾች ሳይሆን የሙሉ ቡድኑ ነው በማለት ነው የገለጹት። ቡድኑ የበለጠ ችግር ግብ ማስቆጠር አለበት ያሉት አሰልጣኝ ሩበን አሞሪም ችግሩ የራስመስ ሆይሉንድ ብቻ ሳይሆን የመላ ቡድኑ ሲሉ ነው የተናገሩ። ዴንማርካዊ የፊት መስመር አጥቂ ራስመስ ሆይሉንድ ግብ ካላስቆጠረ በርካታ ጨዋታዎች መቆጣጠራቸውን ተከትሎ ትችቶች ሲቀርቡበት ነበር። ይህንንም ተከትሎ ራስመስ ሆይሉንድ ባለፉት 28 ጨዋታዎች አንድ ኳስ ብቻ ነው ማስቆጠር የቻለው። ይህንንም ተከትሎ ነው እንግዲህ ትችት እየቀረበበት መሆኑን ተከትሎ አሰልጣኙ እንደ ራስመስ ሆይሉንድ ብቻ ሲሆን እንደ ቡድን ነው ችግር ያለብን ሲሉ ሀሳባቸውንም ሰጥቷል። ቪክተር ኦሲሜን ወደ ማንቸስተር ዩናይትድ በሚያደርገው ዝውውር ዙሪያ ከወዲሁ ሙሉ የቃል ስምምነት ላይ ደርሷል ሲል ስፖርት ዊትነስ በትላንትና ዕለት አስነብቧል። ታይለር ዲብሊንግ ማንቸስተር ዩናይትድ በሱ ላይ ፍላጎት ስለማሳየቱ ስለሱ ለማሰብ መሞከር አላውቅም። የዘወትር ግንባር ቀደም ልምምድን በቦታ ላይ መገኘት ነው። ጠንክሮ መስራትን በምችለው አቅም ወደ ጠንካራ ልምምድ ማድረግም እፈልጋለሁ ሲል ሀሳቡን ሰጥቷል። ሳውዛምፕተንን ከልቤ እወዳለሁ። ከዚህ የነበርኩበት ከ8 ዓመቴ ጀምሮ ነው። እናም የትልቅ ቡድን ነው። እናም አብሬያቸው ትላልቅ ነገሮችን ለማድረግ እየሰራው እገኛለሁ። በአሁኑ ሰዓት ላይ ስለዛ አላሰበም ሲል ሀሳቡንም ሰጥቷል። አሰልጣኝ ሩበን አሞሪም ቡድናቸው 15ኛ ደረጃ ላይ ስለመቀመጡ ሀሳባቸውን ሲሰጡ ይህ ጉዳይ መጨረሻ ላይ እንፈተዋለን፣ ሁልጊዜ የምንወያይበት እቅድ አለን። ሆኖም የዝውውር ዘመኑ ገና አልተጠናቀቀም፣ ስለዚህ እሱ ላይ ትኩረት ማድረግ አለብን ሲል ነው ሀሳቡን የገለጸው። ማንቸስተር ዩናይትድ መልማሎችን ታድሞ እንደነበር ተገልጿል። በ33ኛ ሳምንት የጣሊያን ሴሪ መርሃ ግብር በትላንትናው ዕለት ኤሲ ሚላን ከአታላንታ ጋር ባደረጉት ጨዋታ የጄርፔሪኖ ጋስፔሪኒው አታላንታ 1-0 በሆነ ውጤት ባሸነፈበት መርሃ ግብር የማንቸስተር ዩናይትድ መልማዮች ጨዋታው በተደረገበት ስቴዲየም ተገኝተው መርሃ ግብሩን ተመልክተው ነበር። ማንቸስተር ዩናይትድ መልማዮች ጨዋታውን የታደሙበት ዋነኛ ምክንያትም የአታላንታውን የመሃል ሜዳ ተጫዋች የሆነውን ኤደርሰንን አጥቂ ማቴዎ ሬቲጉን ለመመልከት እንደሆነም ተዘግቧል። ማንቸስተር ዩናይትድ ከቀናት በፊት የተጫዋቹ ወኪል ለማነጋገር እንደሞከሩም ተነቧል። ይህንንም የኒኮሎስ ኪዳ ዘገባ ነው።
አርሰናል የገጠመው ምርጡ ቡድን ነው ሲል ሀሳባቸውን ሰጥቷል። የኢፕስዊች ታውን ዋና አሰልጣኝ የሆኑት ኬራን ማኬና አሰልጣኙ አርሰናል አዲሱን እግር ኳስ በትልቅ ደረጃ እየተጫወተ ያለ ክለብ በማለትም ገልጸውታል። በዚህ ዓመት ከገጠምናቸው የፕሪሚየር ሊግ ክለቦች አርሰናል ምርጡ ነው ሲሉ አሰልጣኝ ኬራን ማኬና ተናግሯል። አሰልጣኝ ኬራን ማኬና ሲናገሩ አርሰናል አስደናቂ አቅም አላቸው፣ እናም ለጨዋታው አስቸጋሪ ሆኖብን ነበር። በተለይ ተጫዋቾች በቀይ ካርድ ከወጣብን በኋላ እጅግ በጣም ለኛ ፈታኝ ነበር ሲሉም ሀሳባቸውን ሰጥቷል። የባየር ሊቨርኩሰኑ አማካይ ፓላሲዮስ በክረምቱ ከሊቨርፑል ይልቅ ማንቸስተር ሲቲ መግባት እንደሚመርጥ በትላንትናው ዕለት አስነብቧል። ማንቸስተር ሲቲ በክረምቱ ኬቨን ዴብሬንን ለማሳተፍ ፍሎሪያን ዊርትዝን ቀዳሚ አድርገው ይመለከቱታል ሲል ፉትቦል ኢንሳይደርም አስነብቧል። የቀድሞ የፈረንሳይ ብሔራዊ ቡድን ተጫዋች ዊሊያም ጋላስ በኬቨን ዴብሬን ላይ ሀሳቡን ሰጥቷል። ሰውየው ብዙ ጎሎች አስቆጥሯል፣ ብዙ አሲስቶችም አድርጓል። ያቀበለው ኳስ የማይታመን እንዲሁም ደግሞ ጎበዝ ተጫዋች እንደሆነም ያመላክታል። ከሊዮኔል ሜሲ እንዲሁም ደግሞ ክርስቲያኖ ሮናልዶ ጀርባ ካሉ ምርጥ ተጫዋቾች ውስጥ አንዱ አድርጌ እመለከተዋለሁ ሲል ነው የተናገረው። ሪያል ማድሪድ ሮድሪጎን ለማስፈረም ይፈልጋሉ፣ ነገር ግን የ28 ዓመቱ ተጫዋች ማንቸስተር ሲቲ የመልቀቅ እድል እንደሌለው ስፖርት ቢልድም አስነብቧል። ዣቪ ሲሞንስ ከአርቢ ሌፕዚግ በ60 ሚሊዮን ፓውንድ ለማስፈረም ከሚፈልጉ የፉክክር ሲቲ ውስጥ አንዱ መሆናቸው እየተገለጸ ሲሆን ሁለቱ የማንቸስተር ከተሞች ማለትም ማንቸስተር ሲቲ እንዲሁም ደግሞ ማንቸስተር ዩናይትድ እነዚህ ሁለቱ ክለቦች እንደሚፈልጉ ጊቭሚ ስፖርት አስነብቧል። ማንቸስተር ሲቲ የፖርቶን ግብ ጠባቂ ዲያጎ ኮስታን ለማዛወር አቅዷል። የ25 ዓመቱ ተጫዋች በኮንትራቱ ላይ 63 ሚሊዮን ፓውንድ የውል ማፍረሻ ቢኖረውም በ50 ሚሊዮን ፓውንድ ሊያስፈርሙት እንደሚችል ሚረር ፉትቦል ያስነበበው ሌላኛው መረጃ ነው። ኤንዞ ማሬስካ በውድድር ዘመኑ ሶስተኛውን ቢጫ ካርድ ትላንትና ከተመለከተ በኋላ ያን ጨዋታ ቅጣት ይጠብቀዋል። ኮልዊል ማሬስካ እረፍት ላይ ስለተናገረው ነገር እንዲህ ብሏል። ለዚህ መታገል አለብን፣ ለቡድኑ እንዲሁም ለደጋፊዎች ማድረግ አለብን ሲል ሀሳባቸውን ሰጥተውን እንዲሁም ደግሞ ተናግረውን ነበር። በዚህም በስተመጨረሻ በተቆጠረችው ጎል 3 ነጥብ ማምጣትም ችለናል ሲል ነው ሌቪ ኮልዊል የተናገረው። አሰልጣኝ ኤንዞ ማሬስካ ባለፉት 3 ዓመታት ቼልሲ ቻምፒየንስ ሊግ አልተሳተፈም፣ አሁን ላይ ጥሩ ጊዜ ይገኛል። እናም ከትላንት ጀምሮ የተገኘው ጎልን እያስመዘገቡ እጅግ በጣም ጥሩ እድል መሆናቸውን ነው ሀሳባቸውን መስጠት የቻሉት። በአሁኑ ሰዓት ላይ 5ኛ ደረጃ ላይም ይገኛሉ። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ በ34ኛ ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ጨዋታ የሚደረግ ሲሆን ማንቸስተር ሲቲ ከአስቶን ቪላ በኢታድ ምሽት 4 ሰዓት ላይ የሚደረግ ጨዋታ አለ። ይህን ጨዋታ እንድታዩ እንጋብዛችኋለን። በስፔን ላሊጋም 33ኛ ሳምንት መርሃ ግብር ባርሴሎና ማዮርካን የሚያስተናግድበት ሌላኛው ተጠባቂ ጨዋታዎች ነው። በእነዚህ ጨዋታዎች እንድትዝናኑ ነው የምንጋብዛችሁ። የኛ የዛሬ ፕሮግራሞቻችን ግን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።